ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ላይ በቅድሚያም ክልላዊ ዜናዎች በክልሉ አስተማማኝ ሰላምና የሕግ የበላይነትን ለማረጋገጥ በተከናወኑ ተግባራት አበረታች ውጤት መመዝገባቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የፍትህ ዘርፍ አገልግሎትን በማሻሻልና የሕግ የበላይነትን በማረጋገጥ ረገድ የላቀ ውጤት መታየታቸውንም አክለዋል። ለቤተልሔም ደሴ ዘገባ አያንቱ አህመድ። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው በሐረሪ ክልል አስተማማኝና ዘላቂ ሰላምን ለማስፈን የሕግ የበላይነትን ለማስከበር እንዲሁም የሕዝቡን ደህንነት ለመጠበቅ ከባለድርሻ አካላትና ከህብረተሰቡ ጋር በመተባበር ሰፊና ተጨባጭ ውጤት ያላቸው ተግባራት መከናወናቸውን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። አቶ ኦርዲን በድሪ በሪፖርቱ እንደገለጹት በአዎንታዊ ሰላም ግንባታና ለሕዝብ ትስስር ልዩ ትኩረት በመስጠት ከ2208 በላይ የሃይማኖት አባቶችና ምሁራን ከ65287 በላይ ልዩ ልዩ የህብረተሰብ ክፍሎች እንዲሁም ከ3000 በላይ ተጽዕኖ ፈጣሪ አካላት ጋር ሰፊ የጋራ ምክክሮች ተካሂደዋል። ከዚሁ ጋር ተያይዞ ከመላው ኢትዮጵያ የተውጣጡ ከ10750 በላይ እንግዶች የተሳተፉበት አራተኛው ሀገር አቀፍ የሰላም ኮንፈረንስ በሐረር ከተማ በደማቅ ሁኔታ መስተናገዱንና ይህም ለክልሉ ገጽታ ግንባታና ለሰላሙ ትልቅ ምርታ መሆኑን ርዕሰ መስተዳድሩ ጠቁመዋል። የጸጥታ ኃይሉን አቅም ከመገንባት አኳያም 310 አዳዲስ የሚሊሻ አባላትን በመመልመል ከ667 ነባር አባላት ጋር በጋራ ወታደራዊና ህገ መንግስታዊ ስልጠና እንዲወስዱ መደረጉን ገልጸዋል። በበጀት ዓመቱ የህግ የበላይነትን ለማረጋገጥና ህገ ወጥ ድርጊቶችን ለመከላከል በተከናወኑ ዋና ዋና ተግባራትን የህገ ወጥ ንግድና ኮንትሮባንድ በተደረገ ጠንካራ ክትትልና ቁጥጥር 73.5 ሚሊዮን ብር ግምት ያለው የኮንትሮባንድ ዕቃ መያዙ ተችሏል ብለዋል። የመንገድ ትራፊክ ደንብን በማስከበር ረገድ በ62228 ህግ የተላለፉት ላይ አስተማሪ የህግ እርምጃ መወሰዱን ጠቁመዋል። ርዕሰ መስተዳድር አቶ ኦርዲን በድሪ የክልሉ ጸጥታ ምክር ቤት ከአጎራባሽ ክልሎችና ከሚመለከታቸው ባለድርሻ አካላት ጋር በቅንጅትና በጋራ በመሰራቱ የተሻለ ተጨባጭ ውጤት መመዝገቡን ገልጸዋል። በቀጣይም ይህን የጋራ ቅንጅት ይበልጥ በማጠናከር የህዝባችንን ሰላምና ደህንነት በዘላቂነት የማስጠበቅ ተግባራት ተጠናክረው ይቀጥላሉ ብለዋል። ከዚህም በተጨማሪ በጉባኤው የፍትህ ዘርፉን አፈጻጸም ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ የህግ የበላይነትን ለማረጋገጥ የዜጎችን ሰብአዊና ዲሞክራሲያዊ መብቶችን ለማስከበር እንዲሁም የፍትህ ዘርፍ አገልግሎት አሰጣጥን ይበልጥ ለማቀላጠፍ የተከናወኑ ተግባራት አበረታች ውጤት ማስመዝገባቸውን ጠቁመዋል። በህግ ማሻሻያ፣ በክስ መርታት ምጣኔ፣ በሙስና መከላከልና በህገ ወጥ መንገድ የተገኙ ሀብትን ለመንግስት በማስመለስ ረገድ እጅግ ስኬታማ ስራ መከናወኑን ጠቁመዋል። አቶ ኦርዲን በሪፖርታቸው እንደገለጹት የህግ ማዕቀፎችን እውቀታዊና ቀልጣፋ ለማድረግ ከተያዘው እቅድ ውስጥ 33 ህጎችን ማርቀቅና ማሻሻል ተችሏል ብለዋል። የአገልግሎት ጥራትና የመንግስት ጥቅም ከማስከበር አኳያም በፍትሐ ብሔር ጉዳዮች የክርክር መርታት ምጣኔን 92.85 በመቶ ማድረስ ተችሏል ብለዋል። በሙስናና በህገ ወጥ መንገድ የተገኘን ሀብት በማስመለስ ረገድ የተመዘገበውን አስደናቂ ስኬት ያብራሩት ርዕሰ መስተዳድሩ በበጀት ዓመቱ 303.5 ሚሊዮን ብር ማስመለስ መቻሉን ገልጸዋል። ይህም ከባለፈው በጀት ዓመት ጋር ሲነጻጸር የ44.78 በመቶ ከፍተኛ ጭማሪ ያሳየ መሆኑንና በሙስና መከላከል ስራ ብቻ 95.8 ሚሊዮን ብርና የተለያዩ የንብረት አይነቶችን ለመንግስት ተመላሽ ማድረግ ተችሏል ብለዋል። ነጻ የህግ አገልግሎትና ሰብአዊ መብት ረገድ ልዩ ድጋፍ ለሚሹ ዜጎች፣ ለሴቶች፣ ለህፃናትና ለአቅመ ደካሞች ነጻ የህግ አገልግሎትና የጽሁፍ ድጋፍ የተሰጠ ሲሆን ታራሚዎችና የእስረኞች አካላዊ ደህንነት ጥበቃና የሰብአዊ መብት አያያዝ ክትትል ስራዎችን በትኩረት መከናወኑን በሪፖርቱ ተመላክቷል። የህግ የበላይነት የልማትና የዲሞክራሲ ስርዓት ግንባታ መሰረት በመሆኑ በቀጣይም የፍትህ ተቋማት የማስፈጸም አቅም በማሳደግና ተጠያቂነትን በማስፈን የህዝባችንን የፍትህ ማግኘት መብት በላቀ ደረጃ ለማረጋገጥ በትጋት እንደሚሰራ አቶ ኦርዲን አስገንዝበዋል። በክልሉ ከ3000 በላይ ዜጎችን ከተረጂነት ወደ ምርታማነት ማሸጋገር መቻሉን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። ዘገባው የሄኖክ ግርማ ነው። አያንቱ አህመድ እንደሚከተለው ታቀርበዋለች።
የሐረሪ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው የግብርና ዘርፍ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ቀርቧል። ሪፖርቱን ለምክር ቤቱ ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ በበጀት ዓመቱ የተከሰተው የዝናብ እጥረትና የተቆራረጠ ስርጭት በሰብል እድገት ላይ ተጽዕኖ ቢያሳድርም በተከናወኑ የተቀናጁ የልማት ስራዎች አበረታች ውጤቶች መመዝገቡን አመልክተዋል። ርዕሰ መስተዳድሩ በሪፖርታቸው እንዳመለከቱት ምርት ዘመኑ 11.6 ሄክታር መሬት በዘር መሸፈን የተቻለ ሲሆን በተለይ በክላስተር በለማው ቶሎ ደራሽ ማሽላ 45900 ኩንታል ምርት መሰብሰብ ተችሏል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.4 በመቶ እድገት ያሳየ መሆኑን ገልጸዋል። በተጨማሪም በምርት ዘመኑ ስንዴ 17024 ኩንታል፣ ቦሎቄ 2295 ኩንታል፣ የቅባት ሰብል ደግሞ 26550 ኩንታል መሰብሰብ እንደተቻለም አመልክተዋል። በክልሉ ከፍተኛ ትኩረት ከተሰጠ የፍራፍሬ ልማት በአጠቃላይ 162490 ኩንታል ምርት የተገኘ ሲሆን ከዚህም ውስጥ ከማንጎ 102490 ኩንታል እንዲሁም ከፓፓዬ 60000 ኩንታል መሰብሰብ ተችሏል ብለዋል። የአርሶ አደሩን የማምረት አቅም ለማሳደግና ምርታማነትን ለማረጋገጥ በግብርና ግብዓት አቅርቦት ላይ ሰፊ ርብርብ መደረጉን የገለጹት አቶ ኦርዲን በዚሁም ሰው ሰራሽ ማዳበሪያ 10331 ኩንታል፣ የተፈጥሮ ማዳበሪያ 65158 ሜትር ኩብ፣ ምርጥ ዘር 1693 ኩንታል ማቅረብ ተችሏል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ተነሳሽነት ሀገር አቀፍ ንቅናቄ የተፈጠረበት የሌማት ትሩፋት መርሃ ግብር በክልሉ ውጤታማ እየሆነ መምጣቱን የገለጹት አቶ ኦርዲን በበጀት ዓመቱ 15 የወተት 6 የአሳና 12 የዶሮ መንደሮች በዘላቂነት ተመስርተዋል ብለዋል። ዜጎች በቋሚነት ከተረጂነት ወጥተው ራሳቸውን እንዲችሉ ለማድረግም ለተረጂዎች የውሃ መሳቢያ ሞተሮች፣ ዲናሞ፣ ማዳበሪያ እንዲሁም ከብቶች፣ ጥጆች፣ በጎችና ፍየሎች በአይነት መከፋፈሉንም ገልጸዋል። በሌላ በኩል በበጀት ዓመቱ በዝናብ እጥረት ሳቢያ ጉዳት ለደረሰባቸው 3232 አርሶ አደሮች ፈጣን ምላሽ ለመስጠት የአጭር ጊዜ ማሽላ፣ በቆሎ እንዲሁም የስኳር ድንች ዝርያዎች በእርዳታ መከፋፈሉን ጠቁመዋል። በተሰራው የተቀናጀ ድጋፍና የልማት ስራ በሴፍቲኔት ፕሮግራም ውስጥ የነበሩ 3568 የከተማና የገጠር ነዋሪዎች ሙሉ በሙሉ ከተረጂነት ወደ ምርታማነት መሸጋገር መቻላቸው የ2018 በጀት ዓመት የዘርፉ ትልቅ ስኬት ተደርጎ እንደሚወሰድ አቶ ኦርዲን አብራርተዋል። በ2018 በጀት ዓመት የትምህርት ጥራትን፣ ፍትሃዊ ተደራሽነትና ብቁ ሀገር ተረካቢ ትውልድን ለማፍራት ዘርፈ ብዙ ስራዎች መከናወናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። በተመሳሳይ የጤና ዘርፍ መከላከልና አክሞ መምራንን መሰረት ባደረገው ስርዓት ሁለንተናዊ የጤና አገልግሎት በጥራትና ተደራሽነት አበረታች ውጤቶች ተገኝተዋል ብለዋል። ለገዛኝ አራጌ ዘገባ አዩብ ካዛሊ። የሐረሪ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ እያካሄደ ይገኛል። በጉባኤው የስራ አፈጻጸም ሪፖርትን ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በ2018 ዓመት በጀት ዓመት የትምህርት ጥራትን፣ ተደራሽነትና ብቁ ሀገር ተረካቢ ትውልድ ለማፍራት መንግስት በዋናነት ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። በዚህም ትምህርት ለትውልድ በሚል መሪ ቃል በተደረገው ከፍተኛ ህዝባዊ ንቅናቄ ለትምህርት ቤቶች መሰረተ ልማት ማሻሻያ የሚሆን በጥቅሉ ብር 38 ሚሊዮን 338300 የሚገመት ሀብት በአይነትና በገንዘብ ለማሰባሰብ መቻሉን አንስተዋል። ከዚህ ጎን ለጎን በትምህርት ቤቶች የተማሪዎችን መማር ውጤትና ስነ ምግባር ምቹ ለማድረግ እንዲሁም ተጠያቂነት ያለው የፋይናንስ ስርዓት ለመዘርጋት ሰፊ የርዕሳነ መምህራን ሪፎርም ተካሂዷል። የተማሪዎችን ውጤት ለማሻሻል ትምህርት ቤቶችን በግብዓት የማሟላት፣ የመምህራን አቅም ማጎልበት፣ የማጠናከሪያ መርሃ ግብር በመዘርጋት ከፍተኛ ስራ መሰራቱን ጠቁመዋል። በክልሉ ሁሉም የ12ኛ ክፍል ተማሪዎች በኦንላይን እንዲፈተኑ መደረጉን ጠቅሰው በእቅዱ መሰረት ማሳካት መቻሉን አብራርተዋል። የትምህርት ጥራት ተገቢነትና የተማሪዎች ምገባ መርሃ ግብር ከማሳደግ አኳያ የክልሉ መንግስት በመደበው 40 ሚሊዮን ብር የትምህርት ቤት ምገባ መርሃ ግብር እየተሰጠ መሆኑን አንስተዋል። በዚህም በ67 የመንግስት ትምህርት ቤቶች ከቅድመ አንደኛ እስከ 4ኛ ክፍል የሚማሩ 39239 ተማሪዎችን ተጠቃሚ መሆናቸውን አክለዋል። የቴክኒክና ሙያ ትምህርትና ስልጠና የስልጠና ጥራትን፣ ተደራሽነትንና የሙያ ብቃት ምዘናን ለማሳደግ በገበያው ፍላጎት ላይ የተመሰረተና ከኢንዱስትሪዎች ጋር
የተቀናጀ ስልጠና በመስጠት የሰው ኃይል የማቅረብ ስራ መከናወኑን አስረድተዋል። በተመሳሳይ የጤና ዘርፍ መከላከልና አክሞ ማዳን መሰረት ባደረገው ስርዓት ሁለንተናዊ የጤና አገልግሎት ጥራትና ተደራሽነትና አበረታች ውጤቶች ተገኝተዋል። ተላላፊና ተላላፊ ያልሆኑ በሽታዎች በመከላከልና በመቆጣጠር ረገድ በተሰራው የቅንጅት ስራዎች የተያዘለትን ግብ መምታት መቻሉን አንስተዋል። በመንግስት ጤና ተቋማት የመድኃኒት አቅርቦት 85 በመቶ ላይ የሚገኝ ሲሆን ታካሚዎች የታዘዘላቸው መድኃኒት በሙሉ በተቋሙ የማግኘት ምጣኔ 75 በመቶ ላይ እንደሚገኝም አንስተዋል። በክልሉ የቱሪዝም ዘርፍ እምቅ እድገት የጎብኚዎች ቁጥር በከፍተኛ ሁኔታ መጨመሩን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ተናገሩ። አክለውም የክልሉን መልካም ገጽታ በመገንባት ረገድ በሚዲያና ኮሚኒኬሽን ዘርፍ ውጤታማ ስራ ተከናውኗል ብለዋል። ለቤተልሔም ደሴ ዘገባ አዩብ ካዛሊ። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የ2018 በጀት ዓመት የቱሪዝም ዘርፉን ባቀረቡበት ሪፖርት መንግስት ለዘርፉ በሰጠው ከፍተኛ ትኩረት የመስህብ ስፍራዎችን በማልማት የአገልግሎት ጥራትን በማሻሻልና ቅርሶችን በመንከባከብ ረገድ ተጨባጭና አበረታች ውጤቶች መመዝገባቸውን ገልጸዋል። በበጀት ዓመቱ የቱሪስት ፍሰቱንና ከዘርፉ የሚገኘውን ገቢ ለማሳደግ የተከናወኑ ተግባራት ስኬታማ እንደነበሩም አንስተዋል። ርዕሰ መስተዳድር አቶ ኦርዲን በድሪ በበጀት ዓመቱ የውጭና የሀገር ውስጥ ቱሪስቶች ፍሰት ካለፈው ዓመት ጋር ሲነጻጸር በከፍተኛ ደረጃ ማደጉን ጠቁመዋል። በዚህም 14700 የውጭ ሀገር ጎብኚዎች በክልሉ የቱሪስት መዳረሻዎችን መጎብኘታቸውንና የእቅዱን 84.6 በመቶ ማሳካት መቻሉንም ይህም ካለፈው ዓመት ጋር ሲነጻጸር የ32 በመቶ እድገት አሳይቷል ብለዋል። በበጀት ዓመቱ 180754 የሀገር ውስጥ ጎብኚዎችን ማስተናገድ የተቻለ ሲሆን ይህም የ8 በመቶ እድገት አሳይቷል ብለዋል። ከውጭ ቱሪስቶች 65.8 ሚሊዮን ብር ገቢ ማግኘት መቻሉንና ከሀገር ውስጥ ጎብኚዎች ደግሞ 445.3 ሚሊዮን ብር ገቢ በመሰብሰብ ከእቅዱ እጅግ በላቀ ሁኔታ ማሳካት መቻሉን ርዕሰ መስተዳድሩ ጠቁመዋል። የክልሉን የቱሪዝም መዳረሻዎች በስፋት ለማስተዋወቅ በርካታ ተግባራት መከናወናቸውን የገለጹት አቶ ኦርዲን የሐረር ከተማ የዓለም አቀፍ የቱሪዝም ከተሞች ፌዴሬሽን አባል መሆን መቻሏንና በቻይና በተካሄደው ጉባኤ ላይ ተሳትፎ መደረጉን የበጀት ዓመቱ የዘርፉ ስኬቶች መሆናቸውን አመላክተዋል። በቱሪዝም ዘርፉ ለዜጎች የስራ ዕድል ለመፍጠር በተደረገው ጥረትም ለ593 ዜጎች የስራ ዕድል መፈጠሩንም አንስተዋል። ርዕሰ መስተዳድር አቶ ኦርዲን በድሪ በሪፖርታቸው ላይ እንደገለጹት ለዚህ አስደናቂ የቱሪስት ፍሰት እድገት ከፍተኛ አስተዋጽኦ ያበረከቱት የጀጎል ኮሪደር ልማት ግንባታ፣ የተሰሩ ስልታዊ የገጽታ ግንባታ ስራዎችና በጠቅላይ ሚኒስትር ዶክተር አብይ አህመድ ለከተማዋ የተሰጠው እውቅና ተጠቃሽ ናቸው ብለዋል። ይህ በእንዲህ እንዳለ የሐረሪ ክልል የ2018 በጀት ዓመቱን የሚዲያና የኮሚኒኬሽን ዘርፉን አፈጻጸም ሪፖርት ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ የክልሉን መልካም ገጽታ ለመገንባት ሁለንተናዊ የልማትና የሰላም እሴቶችን ለማስረጽ እንዲሁም የተዛቡ መረጃዎችን በንቃት በመመከት ረገድ የሚዲያና ኮሚኒኬሽን ዘርፍ በበጀት ዓመቱ ውጤታማ ተግባራትን ማከናወኑን ገልጸዋል። ዘርፉ የመንግስትና የህዝብን የመረጃ ተጠቃሚነት ለማረጋገጥና የህዝብ ድምፅን ለመስማት ትኩረት ሰጥቶ መስራቱን አስታውቀዋል። አቶ ኦርዲን በድሪ በሪፖርቱ እንደገለጹት በበጀት ዓመቱ መረጃዎችን ለሀገር ውስጥና ለዓለም አቀፍ ማህበረሰብ ተደራሽ የሚያደርጉ 27 ዲጂታልና መደበኛ ሚዲያዎችን ዳሰሳ በማድረግ ከእቅዱ ከመቶ በላይ አፈጻጸም ተመዝግቧል ብለዋል። በተጨማሪም በወቅታዊ አጀንዳዎችና የህዝብን የኑሮ ሁኔታ በሚመለከቱ ጉዳዮች ዙሪያ የህዝብ አስተያየቶችን በተለያዩ ጊዜያት በመሰብሰብና ጥልቅ ትንተና በማድረግ ምላሽ ለሚሰጡ ለሚመለከታቸው አካላት እንዲደርስ መደረጉን ጠቁመዋል። በክልሉ ላይ የሚሰራጩ የተዛቡና አሉታዊ መረጃዎችን በንቃት በመከታተልና ወቅታዊ ማብራሪያዎችን በመስጠት ረገድ ጠንካራ የመመከት ስራ መከናወኑን አንስተዋል። በመልካም አስተዳደር በማህበራዊና በኢኮኖሚያዊ ጉዳዮች ዙሪያ የህብረተሰቡን አስተያየቶች በየወሩ በመሰብሰብና በመተንተን የሚመለከታቸው የመንግስት የስራ ኃላፊዎችና ተቋማት ፈጣንና ተገቢው ምላሽ እንዲሰጡባቸው መደረጉንም ጠቁመዋል። ርዕሰ መስተዳድሩ በሪፖርቱ እንዳመለከቱት በክልሉ የሚታወቁትን የሰላም፣ የፍቅር፣ የመቻቻልና የአብሮነት እሴቶች ለሰፊው ህዝብ ተደራሽ ለማድረግ በርካታ የዜናና የሚዲያ ስራዎች ተከናውነዋል። በመጨረሻም ርዕሰ መስተዳድር አቶ ኦርዲን በድሪ የሚዲያና ኮሚኒኬሽን ዘርፉ የክልሉን ገጽታ ከመገንባት ባለፈ በመንግስትና በህዝብ መካከል የታመነ ድልድይ ሆኖ እንዲያገለግል የተጀመረው የሪፎርም ስራ ተጠናክሮ እንደሚቀጥልም አረጋግጧል። በ2018 በጀት ዓመት በክልሉ ማህበራዊና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ ዘርፈ ብዙ ስራዎች መከናወናቸው ርዕሰ መስተዳድር አቶ ኦርዲን በድሪ አስታወቁ። የክልሉ መንግስት ለሴቶች፣ ህጻናት፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ለችግር የተጋለጡ ዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩላቸውና የኢኮኖሚ ተጠቃሚነታቸው እንዲረጋገጥ ለማድረግ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። ዘገባው የገዛኝ አራጊ ነው። አያንቱ አህመድ እንደሚከተለው ታቀርበዋለች።
የሐረሪ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው የክልሉ ምክር ቤት የስራ አፈጻጸም ሪፖርትን ያቀረቡት ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በ2018 በጀት ዓመት ማህበራዊ ኢኮኖሚያዊ የሚያረጋግጡ ዘርፈ ብዙ ስራዎች መከናወናቸውን አንስተዋል። የባህላዊ እሴቶችና የጥበብ ፈጠራ ኢንዱስትሪ ምጣኔ ሀብታዊና ማህበራዊ ፋይዳን ለማጎልበት በበጀት ዓመቱ ሁለት የተለዩ የተስፋፉ የእርቅና ሽምግልና ስርዓቶችን ለማስተዋወቅ በታቀደው መሰረት ሁለት ከሚታወቁ የግጭት አፈታት ስርዓቶች ውስጥ አንዱ የሐረሪ ህዝብ የባህል ህግ ሄራ ሲሆን ባህላዊ ስርዓቱን በማስመልከትና የገዳ ስርዓትን ጨምሮ ከብዙሃን መገናኛ ጋር በመሆን የማስፋፋትና የማስተዋወቅ ስራ መሰራቱን ጠቁመዋል። ሸዋሊድና ኢሬቻ ያሉ 8 ክብረ በዓላትን በደማቅ ሁኔታ ማክበር መቻሉን አክለው በቅርስ ምዝገባ ረገድ 48 ቋሚ 138 ተንቀሳቃሽ ቅርሶች የተመዘገቡ ሲሆን ለ69 ግለሰቦች የጥገና ፍቃድ መሰጠቱን ጠቁመዋል። በስፖርቱ ዘርፍ 12 ማዘውተሪያ ስፍራዎች የተገነቡ መሆኑን ጠቁመው ለተለያዩ የህብረተሰብ ክፍል አገልግሎት እየሰጡ መሆናቸውን አንስተዋል። የክልሉ መንግስት ለሴቶች ህጻናት፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ለችግር የተጋለጡ ዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩላቸው የኢኮኖሚ ተጠቃሚነታቸው እንዲረጋገጥ ለማድረግ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። በዚህም በበጀት ዓመቱ የሴቶችን ሁለንተናዊ ተሳትፎ ለማስጠበቅ በተደረገ ጥረት 1316 ሴቶችና 270 ልዩ ትኩረት የሚሹና አካል ጉዳተኛ ሴቶች በማደራጀት ተጠቃሚ መሆናቸውን አንስተዋል። በወጣቶች ዘርፍ 1767 ወጣቶች 28 ምክር ቤቶች የተደራጁ ሲሆን 46368 ወጣቶች በበጎ ፍቃድ አገልግሎት፣ 245 ወጣቶች በአመራርነት ስልጠና፣ 12820 ወጣቶች በስብዕና ማዕከላት እንዲሁም 20000 ወጣቶች በሰላም ግንባታ ላይ እንዲሳተፉ መደረጉን አንስተዋል። የማህበራዊ ጥበቃ ስርዓትን በመዘርጋት የዜጎችን ተጠቃሚነት ከማሳደግ አንጻር በአጠቃላይ ለ3559 የገጠርና ከተማ ልማታዊ ሴፍትኔት የቀጥታ ድጋፍ ፕሮግራም ተጠቃሚዎች የቋሚ ቀጥታ ድጋፍ ተጠቃሚዎች መሆናቸውን ገልጸዋል። የአካል ጉዳተኞች ተካታችነት፣ ተሳታፊነትና ፍትሃዊ ተጠቃሚነትን ለማሳደግ አረጋውያንና ተጋላጭ የህብረተሰብ ክፍሎች ተጠቃሚነትና መብት ለማስጠበቅ በሲቪክ ማህበራት በኩል ለ638 አረጋውያንና ለ534 አካል ጉዳተኞች የእንክብካቤ ድጋፍ እንዲያገኙ መደረጉን አረጋግጠዋል። የበጎ ፍቃድ አገልግሎት ስራ ከጊዜ ወደ ጊዜ ከፍተኛ መሻሻል እያሳየ መሆኑን አንስተው የአብሮነትና የሀገረ መንግስት ግንባታን ከማጎልበት አንጻር በክልሉ 495 የሚሆኑ በጎ ፍቃደኞች ተመዝግበው የበጎ ፍቃድ አገልግሎት የሰጡ ሲሆን አገልግሎቱ በብር ሲተመን 1.2 ሚሊዮን ብር ይገመታል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ከመገንባት አንጻር በአረንጓዴ አሻራ መርሃ ግብር ሁሉንም የክልሉን ህብረተሰብ ባሳተፈ መልኩ የችግኝ ተከላ መርሃ ግብር ማከናወን መቻሉን ጠቁመዋል። ድጋፍ የሚሹ የህብረተሰብ ክፍሎችን ለመደገፍ 142 ቤቶችን መገንባትና ማደስ የተቻለ ሲሆን እንዲሁም ለ7000 የአቅመ ደካማ ቤተሰብ ተማሪዎች የትምህርት መገልገያ ቁሳቁስ ድጋፍ መደረጉን ጠቁመዋል። የሐረር መሶብ አንድ አገልግሎት ማዕከል 96 የልማትና አሰሪ አገልግሎቶችን የሰጠ እንደሚገኝ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በክልሉ በ5 ሚሊዮን ኮቨርስ ኢኒሼቲቭ ከ43000 በላይ ዜጎችን ማሰልጠን መቻሉንም ገልጸዋል። ለቤተልሔም ደሴ ዘገባ አዩብ ካዛሊ። የሐረሪ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤውን እያካሄደ ይገኛል። በጉባኤው የ2018 በጀት ዓመት የስራ አፈጻጸም ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የመንግስት አስተዳደርና የአገልግሎት አሰጣጥ ስርዓትን ዘመናዊ፣ ቀልጣፋና ተደራሽ በማድረግ የዜጎችን እርካታ ለማሳደግ ታሪካዊና ስር ነቀል የሪፎርም ስራዎች መከናወናቸውን ገልጸዋል። ህዝቡ በአንድ ማዕከል በርካታ አገልግሎቶችን ማግኘት እንዲችል ለማስቻል የሐረር መሶብ አንድ ማዕከል ተቋቁሞ በይፋ ስራ እንዲጀምር መደረጉንም ተናግረዋል። በዚህም በማዕከሉ በመጀመሪያው ምዕራፍ 96 የተለያዩ አገልግሎቶችን የሚሰጡ 9 ተቋማት፣ 5 የክልልና 4 የፌዴራል ተቋማትን ወደ ማዕከሉ በማስገባት ለአገልግሎት ፈላጊዎች ምቹና ፈጣን አገልግሎት እየሰጠ ይገኛል ብለዋል። የሲቪል ሰርቪሱን አደረጃጀት ለማዘመን በተከናወነው ስራ የክልሉ አጠቃላይ የመንግስት ሰራተኞች ቁጥር 11878 መሆኑ ተረጋግጦ መረጃው ለፌዴራል ሲቪል ሰርቪስ ኮሚሽን መላኩንም ጠቁመዋል። ርዕሰ መስተዳድር አቶ ኦርዲን በድሪ የመንግስት መዋቅር ዋነኛ ተግባር ህዝብን በታማኝ
በታማኝነትና በቅንነት ማገልገል መሆኑን አጽንኦት ሰጥተው በቀጣይም እንግልትን የሚያቃልሉና የቴክኖሎጂ አጠቃቀምን የሚያሳድጉ የሪፎርም ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። በጉባኤው በዲጂታል ቴክኖሎጂ የታገዘ የነገ ማህበረሰብን ለመገንባት በሀገር አቀፍ ደረጃ የተጀመረው የ5 ሚሊዮን ኮደርስ ኢኒሼቲቭ በሐረሪ ክልል ከእቅድ በላይ ማሳካት መቻሉን የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ በሪፖርቱ ጠቁመዋል። አክለውም በክልሉ ወጣቶችን በዌብ ፕሮግራሚንግ፣ በዳታ ሳይንስ፣ በአንድሮይድ ሞባይል ማበልጸግና በሰው ሰራሽ አስተውሎት ዘርፎች የማሰልጠን ሰፊ ስራ ተከናውኗል ብለዋል። በዚህም በበጀት ዓመቱ ለ30,000 ኮደሮች ስልጠና ለመስጠት ታቅዶ ለ31,469 ኮደሮችን በማሰልጠን አፈጻጸሙን 100% ማድረስ መቻሉን ርዕሰ መስተዳደሩ ገልጸዋል። ይህ ውጤት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ100% እድገት አሳይቷል። አቶ ኦርዲን በሪፖርታቸው አክለው እንደገለጹት ከሰለጠኑት ወጣቶች መካከልም በበጀት ዓመቱ ብቻ 26125 የሚሆኑ ዓለም አቀፍ እውቅና ያለው ሰርተፊኬት ያገኙ መሆኑን ጠቅሰዋል። በክልሉ እስካሁን በአጠቃላይ ከ43000 በላይ ዜጎችን በማሰልጠን 29812 ወጣቶችን የሰርተፊኬት ባለቤት ማድረግ ተችሏልም ብለዋል። ይህ ስኬት የክልሉን ወጣቶች ለዓለም አቀፍ የስራ ገበያ ብቁ ለማድረግ ትልቅ መሰረት የሚጥል መሆኑን ርዕሰ መስተዳድሩ አስገንዝበዋል። ሰባተኛው ጠቅላላ ምርጫ የህዝባችንን የፖለቲካ ብስለት ለዓለም ያስመሰከረ ታሪካዊ ምዕራፍ መሆኑን ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የተጀመሩ የልማት ስራዎችን በቁርጠኝነት በማስቀጠል ለቀጣዩ ትውልድ የምትመች ክልል የማስረከብ የጋራ ኃላፊነት መሆኑን አስገንዝበዋል። ዘገባው የብሄሬም ደሴ ነው። ፍቃድ በላይ እንደሚከተል ያቀርበዋል። ሰባተኛው ጠቅላላ ምርጫ ህዝባችንን የፖለቲካ ብስለት ለዓለም ያስመሰከረ ታሪካዊ ምዕራፍ መሆኑን ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል። የተጀመሩ ልማት ስራዎችን በቁርጠኝነት በማስቀጠል ለቀጣዩ ትውልድ የምትመች ክልል የማስረከብ የጋራ ኃላፊነት መሆኑንም አስገንዝበዋል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤን እያካሄደ ይገኛል። በጉባኤው ማስጀመሪያ ወቅት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ በከፍተኛ ዲሞክራሲያዊና ስነ ምግባርና በሰላም የተጠናቀቀው ሰባተኛው ጠቅላላ ምርጫ ሀገሪቱ በዲሞክራሲ ጎዳና ወደፊት እየተራመደች መሆኑንና የህዝቡን ፖለቲካዊ ብስለት ለዓለም ያስመሰከረ ታሪካዊ ምዕራፍ መሆኑን ገልጸዋል። ርዕሰ መስተዳድሩ ለዚህ ታላቅ ሀገራዊ ስኬት መገኘት ሌሊትና ቀን የደከሙ መላው ባለድርሻ አካላትንም አመስግነዋል። አቶ ኦርዲን በድሪ በሪፖርታቸው ከማለዳ ጀምሮ በምርጫ ጣቢያዎች በነቂስ በመገኘት በትዕግስትና በታላቅ ስነ ስርዓት ድምጻቸውን የሰጡ የክልሉን መራጭ ህዝቦች በተለይም ደግሞ ሴቶችና ወጣቶች የወደፊት ዕጣ ፈንታቸውን በገዛ እጃቸው ለመወሰን ላሳዩት ቁርጠኝነት ታላቅ አድናቆታቸውን ገልጸዋል። በተመሳሳይ መልኩ ሂደቱ ፍትሐዊ፣ ግልጽና ስኬታማ እንዲሆን ላደረገው ለኢፌዴሪ ምርጫ ቦርድና ለአስፈጻሚዎች እንዲሁም ምርጫው ያለምንም ስጋት በሰላም ተጀምሮ እንዲጠናቀቅ በታማኝነትና በብቃት ኃላፊነታቸውን ለተወጡ የጸጥታ አካላት የላቀ ምስጋና አቅርበዋል። በምርጫ ሂደት ላይ የሰለጠነና ሰላማዊ ፖለቲካ ፍክክር ማድረግ ለዲሞክራሲ ስርዓቱ መጎልበት የበኩላቸውን አዎንታዊ ሚና ለተጫወቱ ተፎካካሪ የፖለቲካ ፓርቲዎችም እውቅና የሰጡት ርዕሰ መስተዳድሩ ይህም የክልሉንና ሀገራችንን የፖለቲካ ባህል ይበልጥ ያበለጸገ መሆኑን አመልክተዋል። የምርጫ ማለቅ የአንድ ምዕራፍ ማጠቃለያ እንጂ የጉዞ ማቆሚያ አለመሆኑን በአጽንኦት የገለጹት አቶ ኦርዲን አሁን ዋናው ትኩረትና የቤት ስራ እጅ ለእጅ ተያይዞ ልዩነቶችን በውይይት እያጠበቡ ክልሉን ወደ ላቀ ልማትና ብልጽግና ማሻገር መሆን እንዳለበት ጥሪ አቅርበዋል። የተጀመሩ የልማት ስራዎችን በቁርጠኝነት በማስቀጠል ለቀጣዩ ትውልድ የምትመች ክልል የማስረከብ የጋራ ኃላፊነት መሆኑንም አስገንዝበዋል። ልዩ ፍላጎት ያላቸው ተማሪዎች አስፈላጊው ድጋፍና ክትትል ከተደረገላቸው በትምህርታቸው ውጤታማ መሆን እንደሚችሉ ተገለጸ። በሲያትል የሚኖሩ ትውልደ ኢትዮጵያውያን በሐረር ለሚገኙ የልዩ ፍላጎት ተማሪዎች የትምህርት ቁሳቁስ ድጋፍ አድርገዋል። ለጌትነት ዘውዴ ዘገባ ናርዶስ ዳምጤ። በአሜሪካ ሲያትል ከተማ የሚኖሩ ትውልደ ኢትዮጵያውያን በሐረሪ ክልል ለሚገኙ ልዩ ፍላጎት ተማሪዎች 150,000 ብር የሚገመት የትምህርት ቁሳቁስ ድጋፍ አደረጉ። ድጋፉ በልዑል ራስ መኮንንና በመንፈሳዊ ትምህርት ቤቶች ለሚማሩ የልዩ ፍላጎትና አቅመ ደካማ ተማሪዎች የተበረከተ ሲሆን ይህም ተማሪዎቹ ለመጪው የ2019 የትምህርት ዘመን ከፍተኛ የመማር መነሳሳትን እንዲፈጥርላቸውና የቁሳቁስ እጥረታቸውን እንዲቀርፍላቸው የሚያስችል መሆኑም ተገልጿል። ስለተደረገልን ድጋፍ እጅግ በጣም አመሰግናለሁ። መስማት ይሳናቸው የተለያየ ተማሪዎች ጉዳት ያለባቸውን ድጋፍ አድርጋቸዋል። እናመሰግናለን። ዛሬ የተደገፈው ድጋፍ በጣም ደስ ይላል እና ከጎን ሆናችሁ እንደ ቤተሰብ ስለምታበረታቱን እጅግ በጣም እናመሰግናለን። ቀጣይ ትምህርት ላይ አሁን ቤተሰብ ይሄንን ቃል ያሟላልን ይችላል። እኔም ከዚህ በፊት በእጄ ነበር ይዤ የምሄደው እና ከስነ ልቦና ጉዳት አንጻርም እናም በቃ ባይመሯችን ላይም ይሄ የለኝምና ትምህርቴን ዝቅ ስለሚል እንደነዚህ አይነት ነገሮች ግን ስለሚሟልልን እና እየተሟልልን ስለሆነ በእናንተ ምክንያት
በቂ የሆነ ትምህርታችንን በአግባቡ እንከታተላለን ማለት ነው። የጅኔላ ወረዳ ትምህርት ጽሕፈት ቤት አስተባባሪ ወይዘሮ አሊያ ሁሴን በበኩላቸው በስነ ስርዓቱ ላይ እንደገለጹት ለልዩ ፍላጎት ተማሪዎች የሚደረጉ መሰል ድጋፎች በትምህርት ስርዓት ውስጥ እኩል ተጠቃሚነትን የሚያሰፍኑና አጠቃላይ ስርዓቱን የሚያጠናክሩ በመሆናቸው በሁሉም አካላት በቀጣይነት ሊደገፍ እንደሚገባ ጥሪያቸውን አቅርበዋል። እነዚህ ልጆች አካል ጉዳተኛ ያለ በጣም ስፔሻል ኒዶች አሉብንና አካል ጉዳተኛና በጣም አንዳንደኛ የሚወጡ ተማሪዎች ናቸውና ለወደፊት መገዛ ስለሚያስፈልጋቸው ከጎናችን ስለቆመ ወንድማችንን እጅግ አርጌ በትምህርት ቤቱም ስም አመሰግናለሁ ማለት ነው። ድጋፉን ዲያስፖራዎቹን በመወከል ያስረከቡትም አቶ ተሾመ አክሊሉ እንደተናገሩት የልዩ ፍላጎት ተማሪዎች እንደ ማንኛውም ተማሪ የሀገር ተረካቢዎች በመሆናቸው ለትምህርታቸው ተገቢው ትኩረትና እንክብካቤ ሊሰጣቸው ይገባልን ብለዋል። ወደፊት ሊያደርጉ የሚችሉትን እገዛና ድጋፍ አንደኛ ማሳያ ለማድረግ ነው። ከፍተኛ እርዳታ ወይም ደግሞ ትልቅ ድጋፍ አይደለም። ይሄ እንደ ማሳያ ነው። እናንተንም ደግሞ ከዚህ በላይ ለማገዝ እገዛ የሚፈልጉትን በየክልሉ በየከተማው ፈቃደኞች ነን። ሌሎችም ደግሞ እኛንም አግዘው አብረው ከፍ ያለ ድጋፍ ለማድረግ ነው ፍላጎታችን። ይሄኛውም እንዲሁ መነሻ ነው። ስለመጣችሁ እናመሰግናለን። ማህበረሰቡ ይደግፋችኋል። እናንተም በተደገፋችሁት መሰረት በርትታችሁ አገራችሁን የምትደግፉ ማህበረሰባችሁን የምትደግፉ ተማሪዎች እንድትሆኑ ለማሳሰብ እወዳለሁኝ። ሌላው የዲያስፖራ ተወካይ አቶ አሸናፊ ድጋፉ በበኩላቸው ይህ አጋርነት በቀጣይም በተጠናከረ መልኩ እንደሚቀጥል ጠቁመው መሰል ተግባራት ሌሎች አቅም ያላቸው አካላትም በተመሳሳይ ድጋፍ እንዲያደርጉ መነሳሳትን እንደሚፈጥር ገልጸዋል። እንግዲህ እውነት የሀገር ልጅ በሀገር ነው የሚለውን ትልቁን ቁልፍ ነገር ታርጌት አድርጋችሁ መታችሁ ብዙ ነገሮችን ነው የምታደርጉት። ካሁን በፊትም ያሁኑ ደግሞ እውነት ታርጌት አድርጋችሁ ለነዚህ ለህፃናት ነገ አገር ተረካቢ ለሆኑ ነገ ምን አይነት ሜሴጅ ከናንተ ትልቅ አደራ ሲባል እቺን ነገር ድጋፍ አሁን ለነሱ አሁን ትልቅ ነው። በቃ ነገ ደግሞ እነሱ በዚህ ልክ ነገ የሚጠቅሙትን ሀገር የሚፈራበትን ጓደኞቻቸውን እህታቸውን ወንድሞቻቸውን የሚያደርጉበትን አቅጣጫ ያሳያችሁብን ነገር ነው ዛሬ። የልዑል ራስ መኮንን ትምህርት ቤት ርዕሰ መምህርት ወይዘሮ ምስራቅ ጥላይ በሰጡት አስተያየትም የተደረገው ድጋፍ የተማሪዎቹን የረጅም ጊዜ የመማሪያ ቁሳቁስ ችግር ከመቅረፍም ባለፈ ለአዲሱ የትምህርት ዘመን በሙሉ ተስፋ እንዲዘጋጁ ትልቅ የሞራል ግንባታ መሆኑንም አብራርተዋል። በቀጣይ እንግዲህ ይሄ ድጋፍ እንደሚቀጥል ባለሙሉ ተስፋ ነኝ። እነዚህ ልጆች እንግዲህ እኛንና ትምህርት ቤቱን አምነው ነው የሚመጡት። ምክንያቱም ቤት ላይ የሚደረግላቸው ድጋፍ ብዙም አይደለም። ምልክት ቋንቋ ያስፈልጋል፣ እነሱን ትሪት ማድረግ ይፈልጋል። ይሄ ደግሞ በሙያ የታገዘ እንትን ስለሚፈልግ ድጋፍ ስለሚፈልግ ይሄንን ትምህርት ቤቱ እኩል ደስ የሚለው ነገር ከሌላው ተማሪዎች እኩል ልጆቹ ጉዳታቸውን እንዳያስቡ ትምህርታቸውን አተኩሮ እንዲማሩ የአመለካከት ስራዎች ሰርተናል። በመጨረሻም በመጪው የ2019 የትምህርት ዘመን አቅመ ደካማ የሆኑ ተማሪዎች በትምህርት ገበታቸው ላይ እንዲቆዩ ለማድረግ ማህበረሰቡ ደጋፊነቱን እንዲያጠናክርም መልእክታቸውን አስተላልፈዋል። በመጨረሻም የውጭ ዜና። በዓለም ዙሪያ በርካታ ሀገራት ከአሜሪካ ይልቅ ለቻይና እንደሚያደሉ ጥናት አሳየ። በከፍተኛ መጠን ምርታቸው ወደ ቻይና ተቀይሮ ከታዩ አገራት መካከል ስፔን፣ ኢንዶኔዥያ፣ ጣሊያን፣ ግሪክና ካናዳ ይገኙበታል። ዘገባው የቢቢሲ ነው። ባህር ጠንክር። በዓለም ዙሪያ በርካታ ሀገራት ውስጥ ሰዎች ከአሜሪካ ይልቅ ቻይናን በተመለከተ አዎንታዊ ምልከታ እንዳላቸው ፒው የተሰኘ የምርምር ማዕከል ያወጣው አዲስ ጥናት አመለከተም። ተቋሙ በሚያደርጋቸው ጥናቶች እንዲህ አይነት ግኝት ላይ ሲደርስም ይህ የመጀመሪያው ነው። መቀመጫውን በአሜሪካ ያደረገው ገለልተኛ ቲንክ ታንክ በጥናቱ እንዳሳየው ለቻይና ያደላ እይታ ያለባቸው ሀገራት ብዛት ከፍተኛ ቁጥር ላይ ደርሷል። በአንጻሩ ሰዎች ለአሜሪካ ያላቸው ምልከታ የበለጠ የከፋ ሆኗል። በጥናቱ ጥልቅ ውጤት መሰረትም ተሳታፊዎች በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይም ሆነ በቻይናው መሪ ዢ ጂንፒንግ ላይ ያላቸው መተማመን ዝቅተኛ ነው። ነገር ግን ዢ ከትራምፕ የተሻለ ውጤት አስመዝግቧል ብሏል። ግላዊ ነጻነትን ከማክበር አንጻር አሜሪካ ከቻይና የተሻለ ሆና ብትገኝም በሌሎች ሀገራት የውስጥ ጉዳይ ላይ ጣልቃ የማትገባ ተደርጋ ተወስዳለች። ፒው ሪሰርች ሴንተር ከየካቲት እስከ ግንቦት ባለው ጊዜ ውስጥ ይህንን ጥናት ያከናወነው በ36 ሀገራት ውስጥ የሚገኙ ከ42000 በላይ ሰዎችን በማሳተፍ ነው። የጥናቱ ተሳታፊዎችም ስለ ሁለቱ ልዕለ ሀያላን ያላቸው ምልከታ እጅግ አዎንታዊ፣ በመጠኑ አዎንታዊ
አዎንታዊ እንዲሁም በመጠኑ አሉታዊና በጣም አሉታዊ በሚሉት አማራጮች እንዲገለጹ ተጠይቋል። ተቋሙ በጥናቱ ካሳተፋቸው 36 ሀገራት መካከል በ25 ያህሉ ሀገራት ውስጥ ከአሜሪካ ይልቅ ለቻይና ያደላ እይታ ያላቸው ሰዎች ቁጥር ከፍ ብሎ ተገኝተዋል። ከአውሮፓውያኑ 2022 ጀምሮ ሰዎች ለዓለም ልዕለ ሀያላን ያላቸው ምልከታ ሲያጠና የቆየው የምርምር ማዕከሉ በበርካታ ሀገራት ውስጥ ይህንን አይነት ውጤት ሲገኝ ይህ የመጀመሪያው እንደሆነ ከአጥኚዎቹ አንዱ የሆነው ጆናታን ሹልማን ገልጿል። ከዚህ ቀደም ከቀድሞ ፕሬዝዳንት ጆርጅ ቡሽ የስልጣን ዘመን መጠናቀቅ በኋላ በአውሮፓውያኑ 2008 እንዲሁም በ2017 በትራምፕ የመጀመሪያው ስልጣን ዘመን መባቻ ላይ ለአሜሪካ አዎንታዊ ምልከታ ያላቸው ሰዎች ቁጥር ማሽቆልቁሎ ነበረ። በእነዚያ ጊዜያትም ቢሆን ለቻይና በጎ እይታ ያላቸው ሰዎች ቁጥር ከአሜሪካ እኩል ወይም በመጠኑ ያነሰ እንደነበረም ሹልማን ለቢቢሲ ተናግሯል። በከፍተኛ መጠን ምልከታቸው ወደ ቻይና ተቀይሮ ከታዩ ሀገራት መካከል ስፔን፣ ኢንዶኔዥያ፣ ጣሊያን፣ ግሪክና ካናዳ ይገኙበታል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልን።